ወደ ቅዱሱ ተራራ ወደ ደብረ ታቦር ከጌታችን ጋር ከወጡት ደቀ መዛሙርት ቅዱስ ጴጥሮስ ታስታውሱ ከሆነ በዚህ መሆን ለኛ መልካም ነው ብሎ ጮሆ ነበረ። ወደዚያች ተራራ ከወጣ በኋላ ከዚያች ተራራ መውረድ አልፈለገም። ለዚህ ነው እንዲህ ጥልቅ ወደ ሆነው መንፈሳዊ ሕይወት የሚመጡ መመለስ አይፈልጉም። በዚያው ነው የሚሄዱት። የእውነት መንፈሳዊ ሕይወትን የሚኖሩ ሰዎች እንደዚህ ነው የሚፈልጉት። ቀስ በቀስ ማለት ከፍ ማለት ነው የሚፈልጉት። በሙሉ ሕይወቷ እግዚአብሔርን እስከ መምሰል ድረስ የምትደርሰው የመንፈሳዊ ሕይወት ጉዞ ጫፍ ላይ መውጣት ነው የሚፈልጉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ጸጋዬ ወርቁ በየካ አባዶ ቅዱስ ሩፋኤል ቤተ ክርስቲያን አስተዳዳሪ፣ ክቡር አባታችን መልአከ ገነት አእምሮ የኮተቤ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ ክቡር አባታችን መልአከ ሰላም መምህር ታዬ አብርሃ፣ ክቡር አባታችን መጋቤ አይላፍ ቀሲስ ታደሰ ፋሲል ታደሰ የቀበና መድኃኔ ዓለም ስብከተ ወንጌል ኃላፊ፣ ክቡር አባታችን መልአከ ሰላም በርሄ፣ የተወደዳችሁ የቤተ ክርስቲያን ልጆች ምእመናንና ምእመናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የሰበሰበን እንደ በደላችን እንደ ኃጢአታችን ያልከፈለን በረድኤቱ ጥላ ስር ቃሉን እንድንሰማ ስሙን እንድንጠራ ይፈቀደልን አምላካችን እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ከሁሉ አስቀድሞ እንዲህ ላለው መንፈሳዊ ሥራ ወንድማችንን መጋቤ ሃይማኖት ቀሲስ ዮሴፍን ያነሳሳልን፣ እንዲህ ላለው ታላቅ ሥራ ያበቃልን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን። እሳቸውንም በእውነት የመምህራንን በረከት ረድኤት ያሳትፍልን። የእግዚአብሔርን ቃል የሚያስተምሩትን እጥፍ ድርብ ክብር ይገባቸዋል እንዳለ ቅዱስ መጽሐፍ ክብሩን ጸጋውን በረከቱን ያድልልን። መምህራችን መምህር ተስፋዬ ሰዓት ጽፌላቸው ወርዳለሁ ብሎኝ ነበር። እውነት ለመናገር ሰዓት ስፈልግ አላገኘውም። ያገኘሁት ግን አንድ ተለቅ ያለ ቁጥር ነው፣ 930 ይላል። እንግዲህ 930 ደቂቃ እንደምጠቀም ካሁኑ ነግሬያችሁ ቁርጣችሁን እወቁት። እግዚአብሔር ከሁላችንም ጋር ይሁን። ደግነቱ ቀሲስ ነግረውኛል፣ ቀስ ብለው 15 ደቂቃ ብለውኛል። ተርፋችኋል። ላስተንፈሳችሁ ብዬ ነው 930 የማቱሳ የአዳም ዕድሜ እንዳይሆንባችሁ እዚሁ ቁጭ ብላችሁ። መጽሐፏ ከክርስቲያናዊ ሕይወት አንጻር የተቃኘች በመሆኗ እኔም ለ15 ደቂቃ እንደርሰ ጉዳይ ከዚህ ጋር የሚያያዝ አንስቼ ያበቃለሁ። መምህራን አሉ፣ አባቶች አሉ። እንደው አብሮ በመኖር አብሮ በማደግ ለመታዘዝ ብዬ ነው በፊታችሁ የቆምኩት። አምላካችን እግዚአብሔር ሰምተን የምንማርበት የምንጠቀምበት ያድርግልን። አሜን። አታውርደኝ ወይም አታውርደን በሚል ርዕስ ነው ለዚህ ጥቂት ደቂቃ የመረጥኩት ርዕስ። በተለይ ወደ መንፈሳዊ ሕይወት ከፍታ፣ ወደ መንፈሳዊ ሕይወት ልዕልና፣ ወደ መንፈሳዊ ሕይወት ሐሳብ የሚገቡ ሰዎች
መውረድ አይፈልጉም፣ ማነስ አይፈልጉም። በዚያው ከፍ እያሉ መሄድ ነው የሚፈልጉት። ይሄንን ሐሳብ የበለጠ የሚያዳብርልንና ሐሳቡን ያገኘሁት ወደ ቅዱሱ ተራራ ወደ ደብረ ታቦር ከጌታችን ጋር ከወጡት ደቀ መዛሙርት ቅዱስ ጴጥሮስ ታስታውሱ ከሆነ በዚህ መሆን ለኛ መልካም ነው ብሎ ጮሆ ነበረ። ወደዚያች ተራራ ከወጣ በኋላ ከዚያች ተራራ መውረድ አልፈለገም። እንደገና ተመልሶ በመንደር ውስጥ መኖር አልፈለገም። ይልቁንም በዚያች ቅዱስ ጴጥሮስ ቅዱስ ባላት ተራራ ከዚያ አስደናቂ የዘላለማዊ ሕይወት ትንሣኤ እፍታ እየቀመሰ በዚያው ተራራ መኖርን የመረጠው። ለዚህ ነው በዚህ መሆን ለኛ መልካም ነው የሚለው ቃል አታውርደኝ የማለት ያክል ነው የሚሆነው። እንዲህ ወዳለው ጥልቅ መንፈሳዊ ሕይወት የሚገቡ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መኖር የጀመሩ ይልቁንም ሃይማኖታዊ የሆነውን ጥልቅ ምስጢር እንደ ደብረ ታቦር ባለው ቤተ ክርስቲያን የቀመሱ ያጣጣሙ እንደገና ተመልሰው ወደ ዓለም መግባት ስለማይፈልጉ ጮክ ብለው አታውርደን ነው የሚሉት። ለምን መሰላችሁ? ወደዚህ ከፍታ ሲወጡ ዓለም ታንስባቸዋለች፣ አታጓጓቸው። የሚበልጠውን ሕይወት ስለሚቀምሱ ወደሚያንሰው ዓለም መውረድ አይፈልጉም። በዚያው ነው የሚሄዱት። መውረድ ነው የማይፈልጉት። ሁሉንም በቅዱሳት መጻሕፍት ያሉ ወደዚህ አስደናቂ ሕይወት የገቡትን በሙሉ ብታዩአቸው በዚያው ነው የሚሄዱት፣ አይወርዱ። ከኃይል ወደ ኃይል፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር፣ ከኮከብነት ወደ ጨረቃነት፣ ከጨረቃነት ወደ ፀሐይነት፣ ከ30 ወደ 60፣ ከ60 ወደ 100። እንደዚያ ነው ከፍ የሚሉት። ይጨምራሉ እንጂ አይቀንሱ፣ ይበዛሉ እንጂ አያንሱ፣ ይበረታሉ እንጂ አይደክሙ። በዚያው ነው መሄድ የሚፈልጉት። የተወደደች ቅድስት ድንግል ማርያምን ላስታውሳችሁ። የተወደደ መድኃኒታችን ኢየሱስ ክርስቶስን ከጸነሰች ከወለደች በኋላ በዘላለማዊ ድንግልና በአስደናቂ ሕይወት ነው የኖረችው። እንደገና ተመልሳ ስጋዊ ደማዊ የሆነው ኑሮ አልኖረችም። አንዳንድ ከኛ ሃይማኖት ውጪ የሆኑት ልጆች ወልዳለች እንዲና እንዲያ ሆናለች የሚሉት እንደወረደች ሊነግሩ ነው የሚፈልጉት። በታላቅ ከፍታና በአስደናቂ ልዕልና ውስጥ እንደኖረች አይረዱ። እሷ በዛው ነው ሄደችው። በዚህ ከፍታ ውስጥ ሆና እንዴት አድርጋ ልትወርድ ትችላለች? ለዚህ ነው መጻሕፍት ሁሉ ከዛ በኋላ የተጻፉ ስለ እመቤታችን ስለ ቅድስት ድንግል ማርያም ሲናገሩ አስደናቂ ሕይወቷን ነው የሚተርኩልን። እንደውም አንድ ሰው ባያት ጊዜ ምን እንዳላት ታስታውሱ? እሷን አይቶ ልጇን አምላክ ነው የማይል የለም እስኪል ድረስ ነው የጮኸው። ባላውቅ ኖሮ ባትነግሩኝ ኖሮ ይቺማ አምላክ ናት እል ነበር እስከ ማለት ነው የደረሰው። ትሕትና ትጥቋ ነው። መከራ ከሚቀበሉ ጋር አብራ መከራ ትቀበላለች። ለሚያዝኑና ለሚተክዙ ትራራለች። እርሷ የአዲሱ እምነታችን ስርየትና እናት ነች ብለው ነው የጮሁላት እና አግናጤዎስ ወደዚያ ነው ሄደችው። እጅግ ወደሚያስደንቅ ልዕልናና ከፍታ ነው ሄደችው። እንዴ እንኳን የተወደደች ቅድስት ድንግል ማርያም
ሙሴን እንኳን ሊቃውንተ ቤተ ክርስቲያን እኮ ተርከውልናል። ሐመልማል ከነበልባል ነበልባል ከሐመልማል ጋር በደብረ ሲና ተዋህዶ ካየ በኋላ ወደ ቤቱ አልተመለሰም ነው የሚለው ትርጓሜያችን ሲተረክልን። እንደገና አልወረደም፣ እንደገና ወደ ኋላ አልተመለሰም፣ በዚያውን የቀጠለው ነው የሚሉት። ሐመልማል ከነበልባል የተዋህደውን ያየ እንደዚህ ወደዚያ ከቀጠለ ራሱን እሳት የተሸከመችውማ እንዴት ልትወርድ ትችላለች? ለዚህ ነው እንዲህ ጥልቅ ወደ ሆነው መንፈሳዊ ሕይወት የሚመጡ መመለስ አይፈልጉም፣ በዚያው ነው የሚሄዱት። በተለይ ኦርቶዶክሳውያን እጅግ ልናውቀው የሚገባ እጆቻቸውን እንደዘረጉ ያበሩ አባቶች ያሉባት ቤተክርስቲያን ናት። ቤተክርስቲያን እጆቻቸውን ለጸሎት እንደዘረጉ ማንበብ ትችላላችሁ፣ ከኖራችሁበትም ትደርሱበታላችሁ። እጆቻቸውን እንደዘረጉ እጆቻቸው እሳት የሚያወጡ የሆኑ እነ ማክሲመስና ዲሞዲዮስ የሚባሉ አባቶች አሉ። ከአንደበታቸው ሲወጣ ቃሉ፣ ትምህርቱ፣ ንግግሩ ሁሉ ሲወጣ እንደ እሳት ይዋሃድ የነበሩ አባቶቻችን አሉ። እጅግ አስደናቂ ወደሆነ ከፍታ የሄዱ ማለት ነው። ተዋሲያን ሲያርፉባቸው ሰውነታቸው እሳት ከመሆኑ የተነሳ እዛው አቅልጠው ያስቀሩ የነበሩ አባቶች አሉ። የነፋስ ሽክሽክታ የሚሰሙ፣ የወፍ ቋንቋ የሚያደምጡ፣ የዓለት ብልት የሚመረምሩ እንዴ እንኳን አይደለም የሩቆቹ የቅርቦቹ እንኳን እያዩ ሲበቁ ያዩ ዋሻቸው እንደገቡ የተሰወሩ ብዙዎች አሉ። ወደዚያ ከፍታ ሄደው ያልተመለሱ ያልወረዱ አሉ። ልክ እነ ቅዱስ ሙሴ እንደሆኑት እንዳደረጉት ማለት ነው። የመንፈሳዊት ከፍታ ወደዚያ ነው የምታደርሳቸው። ወደዚያ ጥልቅ ሕይወት ነው የምታስገባቸው። መጥምቀ መለኮት ቅዱስ ዮሐንስን ልትመለከቱ ትችላላችሁ። በማይጸን ጌታችንን በአካል እመቤታችንን ካየ በኋላ ወደ በረሃ እኮ ነው የገባው። ምናኔ እኮ ነው የጀመረው። ይሄንን የቀመሱ ሰዎች ይመንናሉ። ለምን ይመስሏችኋል አባቶቻችን የሚመንኑት? ወደ አስደናቂ ሕይወት ሲገቡ ዓለም ታንስባቸዋለች። እንኳን ሊኖሩባት ጥቂት ጊዜ ሊያሳልፉባት አይፈልጉም። አልወርድም ነው እኮ የሚሉት። በጣም ታንስባቸዋለች። ለመሄድ ነው የሚጓጉት። በበረሃ ነው የሚኖሩት። ይመንናሉ እንዴ! ብዙዎቹን ያልኳችሁ መጽሐፍ ቅዱስ ላይ በገድላት በድርሳናት በተአምራት ማየት ይቻላል። አረጋዊውን ስምዖንም ተመልከቱት። በቤተ መቅደስ ጌታችንን ከታቀፈ እኮ በኋላ ምን ነበር ያለው? ጌታ ሆይ እንደ ቃልህ ባሪያህን በሰላም አሰናብተኝ። አንተን ካቀፍኩ በኋላ ካንተ ጋር ከተነጋገርኩ በኋላ አንተን ካየው በኋላ መኖር አልፈልግም። ምን በላይ ውሰደኝ፣ አታውርደኝ እኮ ነው ያለው። አይኖቻችን እንዲህ ያሉ ምስጢራትን ከሰሙ በኋላ ልዩ የሆነውን ቅዳሴ ካስቀደስን በኋላ መዓዛ የሆነውን ዕጣናችንን ካሸተትን በኋላ ወደ ሰማይ የሚወስደውን ደጃችንን ቤተ ክርስቲያናችንን ከቀመስን በኋላ ወዴት እንወርዳለን? ከዚህ ዝማሬ ወዴት እንሄዳለን? ከዚህ ማህሌት ወዴት እንሄዳለን? ከዚህ ቅዳሴ ወዴት እንወርዳለን? ከዚህ ዝማሬ ወዴት እንሄዳለን? አንወርድም ማለት እኮ ይሄ ለመለየት ነው የሚጓጉት፣ ለመሞት ነው የሚፈልጉት። እንደውም ቅጩ እንነጋገር ከተባለ እዚህ መኖር አይፈልጉም። ና ውሰደኝ እስከ ማለት ነው የሚጮሁት። እንደሱ ነው እኮ የሚያረው። ኑ ውረዱ ቢባሉ እንኳን እኮ አይወርዱ። ቅዱስ ዮሐንስንም በራእዩ መመልከት ትችላላችሁ። እንደ ወንድሞቼ ተዘዋውሬ መስበክ አልቻልኩም ብሎ ባዘነ ጊዜ ታስታውሳላችሁ። በፍጥሞ ደሴት ገብቶ ታሱ ምንድን ነው የሆነው? ባትሰብክም አለና ወደ ሰማይ ወስዶ የሰማያዊት ኢየሩሳሌም በሙሉ አሳየው። ከዚያ መጨረሻው ላይ ምንድን ነው ያለው? መስበክ ፈልጎ መዞር ፈልጎ የነበረው ሐዋርያ ጌታ ሆይ ውሰደኝ አይደል? ቶሎና አይደል ያለው? ቶሎና እኮ ነው። ወደዚህ ጥልቅ ምስጢር የገቡ ሰዎች ጭምቶች ነው የሚሆኑት፣ ዝምተኞች ነው የሚሆኑት፣ አሰላሳዮች ነው የሚሆኑት፣ ተመሳጮች ነው የሚሆኑት። አንድ አፍታ ጸሎት ማቋረጥ እንኳን አይፈልጉም።
ከሱ ጋር መነጋገር ከጀመሩ ማቋረጥ እንኳን አይፈልጉም። አገልግሎት ከጀመሩ መተው አይፈልጉም። አይወርዱም፣ በፍጹም አይወርዱም። መንፈሳዊ ሕይወት እጅግ በጣም ጥልቅ ስለሆነች ወደዛ ነው መሄድ የሚፈልጉት። ከደረሱበት ሕይወት ከሚመላለሱበት ማዕረግ በፍጹም አያቋርጡም። ከፍ እያሉ ነው የሚሄዱት፣ ወደ ላይ ነው የሚሄዱት። ወገኖች በሙሉ ተመልከቷቸው፣ አልወረዱም፣ በዚያው ነው የሄዱት። እንዴት ይወርዳል? እነሱን ነው እንዴ። እንደው አንድ ጨምሬላችሁ ላብቃ። 15 ደቂቃ አባት የላትም ይመስለኛል። ተስፍሽ ይነሳል ወዲህ ወዲያ ይላል። ቫት እንኳን ነበረው ሁሉ ነገር እዚህ ምድር። እንግዲህ ያ ፊያታዊ ዘይማን በቀኝ የተሰቀለው እንኳን ወንበዴ ምንድን ነው ያለው? እንግዲህ እግዚአብሔር ያሳያችሁ። ብዙ ነገር የለመደ ነው፣ ብዙ ነገር ያወቀ ነው አይደል እንዴ? ያወራረደ የኖረ ነው። በዚያች ሰዓት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እውነተኛውን ሕይወት ሲረዳ ምንድን ነው ያለው? አውርደኝ ነው ያለው። በግራ የተሰቀለው ምን ነበር ያለው? ባጭር ቃል አረ በግራ የተሰቀለው አምታተዋችሁ መሰለኝ። እኛንም አንተንም ምን በለን አውርደን። የብዙ ሰዎች ጥያቄ መውረድ ነው። እንደው ምን በላው፣ ምን ጠጣው፣ ምን ለብሰው። ይሄ እኮ የሚያስጨንቀን ገና እኮ መንገዱን በቅጡ ስላልጀመርን እኮ ነው። ሌሎቹስ የሚያስቡት ሌላ። እንዴት አድርጌ ከሱ ጋር ኖሬ ታስታውሳላችሁ? እመለስበታለሁ። ይሄ ፓትርያርክ ሺኖዳ ሲና በምትል አያሌው ዘኢየሱስ በጻፋት አንዳንድ አስደናቂ መጽሐፍ ታስታውሱ ከሆነ ቄርሎስ ስድስተኛ የአንድ ገዳም ችግር ለመፍታት ሺኖዳ ወደ እሳቸው ዘንድ ይሄዳሉ። የበቁ አባት ነበሩ። ቄርሎስ ስድስተኛ ሾሟቸው ጵጵስና። ከዚያ አንድ በጣም የሚወዳቸው ጋዜጠኛ፣ አሜሪካዊ ጋዜጠኛ ብፁዕ አባታችን እንኳን ደስ ያሉት ብሎ ደብዳቤ ጻፈላቸው አሉ። እሳቸው ምን ብለው ጻፉ አሉ? አሁን ለእኔ የሚገባኝ የእንኳን ደስ ያለ ደብዳቤ ነው ወይስ የሐዘን ደብዳቤ ነው የሚፈለገብኝ የሚገባኝ አሉ። ለምን? ለእኔ የምትመቸኝ ዋሻዬ ነበረች፣ ቃለ እግዚአብሔርን የምሰማባት፣ ጸሎት የምጸልይባት፣ የምመሰጥባት፣ በማሰላሰል የምኖርባት። ከዚያች ዋሻ ወጥቼ የብዙ መንጋ አስተዳዳሪ ስሆን ልታዝንልኝ እንጂ የሚገባው እንዴት እንኳን ደስ ያለ ልትለኝ ይገባል? እንግዲህ ጥልቀቱን ተመልከቱት። ያንን ነው መተው ያልፈለጉት። እነዚህ ናቸው እኮ አባቶቻችን 50 ዓመት 60 ዓመት እዚህ መቅደሱ ሲቆሙ እንደዚህ ነው ይኖሩ። እኛ እንኳን የምናውቃቸው እንደ ቆሙ የታመሙ እንደ ቆሙ እንዳመሰገኑ ማህሌት እንደ ቆሙ ሕይወታቸውን የጨረሱ ጥቁር ጸጉር ይዘው ነጭ ጸጉር ይዘው የወጡ አይተናል። እኛ እንኳን ምስክር ልጅነታቸውን አይተን አፍታም ሳንቆይ በአገልግሎትና በውጣ ውረድ አርጅተው አይተናል፣ አፍጅተው አይተናል። ጉልበታሞች ሆነው ገብተው ደካሞች ሆነው አይተናል። እዚሁ ጨርሰዋል፣ አይወርዱ እና ፓትርያርክ ሺኖዳ ምን አሉ መሰላችሁ? እስኪ ልጠይቅህ አሉት ጋዜጠኛው። ማርያም ከማርታ ጋር ወደ ኩሽና ብትሄድ ማርያም ሆይ እንኳን ደስ ያለሽ የሚልህ ማን ነው አሉላችሁ። እየሰማችሁ ይሄ ጌታችን ያደነቀውና ያመሰገነው እግሩ ስር ቁጭ ያለችውን ነው። ያቺኛዋ የምትነቀፉን አይደለም። ግን ምን አሉ? ማርያም ከማርታ ጋር ወደ ኩሽና ብትሄድ እንኳን ደስ ያለሽ ትላታለህ ሆይ? እኔም እንዲህ ወዳለው ሰፊ ነገር ሲሄድ ልታዝንልኝ ነው እንጂ የሚገባው። ከዚህ አያችሁ እንዴት ጥልቅ ሕይወት እንደሚፈልጉ። እና ያኛውም አውርደኝ ሲል በቀኝ የተሰቀለው ግን ምንድን ነው ያለው? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። ያኛው መውረድ፣ ይሄስ መውጣት የሚፈልገው። የእውነት መንፈሳዊ ሕይወትን የሚኖሩ ሰዎች እንደዚህ ነው የሚፈልጉት። ቀስ በቀስ ማለት ከፍ ማለት ነው የሚፈልጉት። በሙሉ ሕይወቷ እግዚአብሔርን እስከ መምሰል ድረስ የምትደርሰው የመንፈሳዊ ሕይወት ጉዞ ጫፍ ላይ መውጣት ነው የሚፈልጉት። እስከዛ ነው ጉዟችን። አንድ ነገር ብቻ ነግሬያችሁ አበቃለሁ። አንድ ወጣኒ ነበረ። ያስደናቂ የመነኮሳት የተጋዳዮቹን የበረኸኞቹን ሕይወት አየላችሁና እዚያው አካባቢው የሚኖርበት አካባቢ ነበርና ገዳማቸው
በጣም ስለተመሰጠ ምናኔ ገባላችሁ። በጣም የባለጸጋ ልጅ ነው። ከጥቂት ዘመናትና ከጥቂት ዓመታት በኋላ ባለጸጋ አባቱ ይሞታል። እሱ እዚያ ከገባ ጥቂት ቆይቷል። መልእክት ይልኩበታል። ምን ብለው? ባለጸጋ አባቱ ሞቷልና ናና ሀብቱን ውረስ ብለው ይልኩበታል። ይሄ ወጣኒ ምን ብሎ ይናገራል መሰላችሁ? መልእክት ላከባቸው። ምን አላቸው? አባቴ ከመሞቱ ከረጅም ዓመት በፊት እኔ ሞቻለሁ። ምን አልልም ምን አልመጣም እኮ ሰርጉሙልኛ ከርዕሴ ጋር ሞቻለሁ። እኔ ከአባቴ ከመሞቱ ከረጅም ዓመት በፊት መሞቴን አታውቁም ወይ? ምን አልወርድም። እንደነዚህ ያሉ መጻሕፍት ወደዚህ ከፍታ ነው የሚያደርሱን። በእውነት በተለይ አሁን ያሉ እንደ መጋቢ ሃይማኖት ቀሲስ ዮሴፍ ያሉ የሃይማኖትን ነገር የተማሩ የሚከራከሩትንም የሚረቱ ይሁኑ እንዳለው ቅዱስ መጽሐፍ እንዲህ አይነት መምህራንን ልናበረታታቸው ይገባል። በእውነት እሱን ሳልናገር መውረድ ስለማይገባ ልናበረታታቸው ይገባል። እንዲህ ያሉ ንግግሮች፣ እንዲህ ያሉ ትምህርቶች እንደው የኛ ድክመት ነው እንጂ ጻድቅ የሚያደርጉ ናቸው። አሁን ልባችን ስለደነዘዘ በዓለም ብዙ ስለተያዘ ይህ ሁሉ ስብከት እኮ አያስፈልግም ነበር። በእውነት ግን የኃጢአት ድንዛዜና ልባችንን ስለያዘው ብዙ ቢናገር እንኳን መመለስ አቃተን። ስለ ጎርጎርዮስ ዘኑሲስ ያነበብኩት አንድ መጽሐፍ በጣም ይደንቃል። ኑሲስ ሲገባ ይላል ጎርጎርዮስ፣ ኑሲስ ሲገባ 3 አባወራ ብቻ ነው ክርስቲያኖች የነበሩት። 3 አባወራ ብቻ ክርስቲያኖች ናቸው። ኑሲስን ለቆ ሲወጣ 5 ትምህርቶችን ያስተማረው። በጣም ይገርማችኋል። በ5 ትምህርት ኑሲስ ውስጥ የነበሩትን 3 ብቻ የነበሩትን አባወራ ክርስቲያኖች ገልብጦት 3 ብቻ ኢአማንያ አድርገው ሌላውስ ክርስቲያን አድርጓቸው። በስንት ትምህርት? አጭር ቆይታ፣ ብሪፍ ኢንተርቬንሽን። እኛ 30 ዓመት ቆየን። እንጃ እውነታቸውን ነው የኔታ እሸቱ። አባቶቻችን ይረዳቸው የነበረው መንፈስ ቅዱስ ነው። እኛን ግን እየረዳን ያለው ሞንታርቦ ነው ያሉት። እውነታቸውን ሳይሆን አይቀርም። እና እንዲህ ያሉ ወንድሞችን ማበረታታት ማጠንከር በጣም ያስፈልጋል። የሙሴን እጆች ደግፉ ብለው አባቶቻችን ያስተማሩት ትምህርት ያስፈልጋል። በዚህ ዘመን ቤተክርስቲያን የእውነት ይሄንን ክፉ ዓለም ድል እንድትነሳ ከተፈለገ 3 ነገር ያስፈልጋል። አንዱና አሁንም መናገር ያለብን የሚጽፉትን፣ የሚያስተምሩትን፣ የሚደክሙትን እነሱን ማገዝ፣ እጆቻቸውን መደገፍ። ድሉ የተገኘው ሙሴ እጆቹን ይዘረጋል፣ ኢያሱ ይዋጋል፣ አሮንና ሆር ደግሞ የሙሴን እጆች ይደግፉታል። እንደዚህ ከሆነ ነው ድል የሚገኘው። የሙሴ እጆችን መዘርጋት የእግዚአብሔርን ቸርነት፣ የጸሎት ሕይወት፣ የኢያሱ መጋደል ተጋድሎ፣ የአሮንና የሆር ደግሞ የሙሴን እጆች ደግፎ መዋልን ደግሞ ካህናትን ማገዝን ማበርታትን ያስፈልጋል። በተለይ የሚያስተምሩትን። ይቆየን፣ አያውርደን። አሜን አትሉ?